ትክክለኛውን የቁጭት ስሜት የሚፈጥረው ለበቀል ብለሽ የምታደርጊያቸው ፖዚቲቭ የሆኑ በጣም ቀና የሆኑ ሰዎችን ሳይሆን ራስሽ ላይ በደንብ በመስራት ያንን ስሜት መፍጠር ስትችይ ብቻ ነው ትክክለኛውን ቁጭት ወይም ታርጌቱን የመታ ውጤት የምታገኘው። አብዛኛዎቻችን ፊዚካል ሊመስለን ይችላል፣ ወይም ይቅርታ አለማድረግ ወይም እሱን በምን መንገድ ልበቀለው ብለሽ እሱን የምታገኝበት ሌላ ነገሮች ላይ ፎከስ ማድረግ ሊመስለን ይችላል። አሊያም በማይረባ ነገር አንቺ የተሰማሽን ስሜት እንዲሰማው ከፈለግሽ አሊያም ደግሞ ትክክለኛው ቁጭት ወይኔ ያኔ እነዚህን ባህሪን ባላሳየዋት ኖሮ ምን አለ ባልኮራችን ላባልላት ባልዘጋት ኖሮ እኮ አላጣትም ነበር። አሁን እኮ ብፈልግ እንኳን አትሰማኝም፣ ልነካት እንኳን አክሰስ ላረጋት እንኳን ማትችል ልጅ ሆናለች የሚለውን ስሜት ስትፈጥሪ ወንድ ልጅ ልብ ውስጥ አይምሮ ውስጥ የዛኔ ነው ትክክለኛውን በቀል የምታገኘው። በመውደድሽ በማፍቀርሽ ልብሽን በመክፈትሽ ጭምር የተሰጠሽ ምላሽ ወይም ከሱ ያገኘሽው ነገር ህመም ከሰጠሽ ወይም የማጠብቂው ከሆነ ኢቭን ወደድኩሽ አፈቀርኩሽም ብሎ መጥቶ ግን ከሆነ ጊዜ በኋላ ሁሌም የምንጠላው ነገር አይደለ የስሜት መቀዝቀዝ፣ መሸሽ፣ ከኛ መጥፋት ያንን ሁላ ካደረገ ያንን ማድረጉ ስህተት እንደሆነ እንዲያምን ጸጸት እንዲሰማው ጥቅልል አድርገሽ ደግሞ ቁጭቱ ሲያንገበግበው ካየሽ በጣም ትልቁ እኮ በቀል ነው። ያንን እንዴት ማድረግ ትችላለች አንድ ሴት የሚለውን ስንመልስ እንዳልኳቸው አይምሯችንንም ልባችንንም ስለዛ ሰው በማሰብ ወይም ኔጋቲቭ የሆኑ ክፋት የሆኑ ሐሳቦችን እንዴት አድርጌ መቼ አግኝቼ የሚለውን ሐሳብ በማሰብ አይደለም። ራሳችንን እየጎዳን አይደለም። ራሳችንን የሚጠቅም ነገር ስናደርግ ያ ነገር ሲያንጸባርቅ የሰውን አይን ነው ምላችሁ በቃ በጨለማ ውስጥ እንዳለ ብርሃን ይወገዋሉላ። ታዲያ ያንን አንድ ሴት ልጅ እንዴት ማድረግ ትችላለች የሚለው ነው በደንብ የምንመልሰው። ከኮራና ችላ ካለሽ ከዘጋሽ ከራቀሽ ዋሬቨር ብቻ ደስ የማይል ስሜት እንዲሰማሽ ያደረገሽን ወንድ ያደረገው ነገር ልክ እንዳልሆነ እንዲሰማው እንዲቆጨው እንዴት ማድረግ ትችያለሽ? ከኔ ከተሽ ጋር እስከ መጨረሻው ድረስ መቆየት። 2-3ቱን ማድረግ ትችያለሽ፣ 5ቱን እንኳን ማድረግ ባቺ። ነገር ግን አንዱን እንኳን ፐርፌክትሊ ካደረግሽ የሚገባውን ህመም ለሱ ትሰጫለሽ ወይም የቁጭት ስሜት እንዲሰማው ማድረግ ትችያለሽ። ታዲያ በመስማት ብቻ አይደለም ተግባር ላይ ስታዊ ነው። ቆንጂት ሃይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሐሳቦች እናነሳለን። ሳይኮሎጂካል ቲፖችንም እንደዚያው እናወራበታለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳለ። ብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው አንድ ወንድ ልጅ ቁጭት የሚሰማው የሚቆጨው የሚጸጽተው አንድ ሴት ላይ የማይሆን ባህሪ ካሳየ ከኮራ ችላ ካላት ወይም የማይገባትን ቦታ ከሰጣት ያንን ቁጭት የሚያመጣ የምታደርገው በመለወጥ ነው። ይሄንን ታውቂዋለሽ መቼም ኦብቪየስሊ አይደለ? እንዳትለወጪ የሚያደርግሽ ምንም አይነት ነገር ላይኖር ይችላል። አንድ ነገር ግን አንቺም ተለውጠሽ ውስጥሽ ቀርቶ እስቲል ሊያስቸግርሽ ይችላል። ለሱ ያለሽ ስሜት ነው። ለሱ ያለሽን ስሜት እንዲቀይር የሚያደርገው ደግሞ ሙሉ በሙሉ አቅምሽን ራስሽ ላይ ስትጠቀሚ ነው። ባይዘዌ አስተሳሰባችን፣ እድሜያችን በየቀኑ ነው ምላችሁ የምናነበውን ውሏችንን ስራችንን እንኳን የግድ መቀየር የማንችለው ነገር እንኳን ቢሆን ነው ምላችሁ ኢንቫይሮንመንታችንን፣ አለባበሳችንን፣ ንግግራችንን ኢቭን የምናየውን ነገር ስንቀይር በደንብ ነው የምንቀየረው። ታዲያ ወደ ምንድን ነው መቀየር ያለብሽ? ወደሚያሻሽሉሽ ምን አይነት ማይንድ ሴት ነው ያለኝ፣ ምን አይነት ነገር እያሰብኩ ነው ሙሉ ስለሱ ኢቭል ስለመበቀል እሱን እያሰብሽ ሆነ የምትይ ወይም እሱን እንዴት አድርገሽ ራስሽ እንደምታደርግ እንዴት ሐሳቡ ምን ያህል ኢነርጂሽ እንደሚወሰድ አስቢ። ያንን ሽፍት ማድረግ ነው የመጀመሪያው ለውጥ ባይዘው ማለት ነው። አክሴፕት ማለት የሚያሳይሽ ሪአክሽኖች እንደማይገባሽ ልክ እንዳልሆነ እየጎዳሽ እንደሆነና ነግሮሽም ሊሆን ይችላል እንደማይፈልግሽ። ነገር ግን ያንን እንኳን ሐሳብ ማስቀየር የምትችይው አይምሮሽ፣ ልብሽ፣ አስተሳሰብሽ ሊሆን ይችላል። እነሱን ሽፍት ማድረግ ስትችይ ነው። እንዳልኳችሁ ከምታዩ አንስተሽ እስከ ውሎሽ፣ እስከ ስራሽ፣ እስከ አነጋገርሽ፣ እስከ አለባበስሽ፣ እስከ ቦዲሽ በመስራት መቀየር ትችያለሽ። ታዲያ ትክክለኛው በቀን ራሳችንን አሻሽለን ለሰዎች የምንሰጣቸው ስሜት እኛን እንደማይነኩን እንደማያዩን እንኳን አሁን እነሱ ቢፈልጉ እንኳን ቢመጡ እኛ የምንቀበላቸውን እንደማንችል ወይም የምንቀበላቸው አይነት ሰዎች
እንዳልሆነ አንቺ እኮ ልብሽ ለሱ እየመታ እንደምትቀበዩ ብታቂም እሱ ግን የሚያስበው አሁን መጨረሻ አትሰማኝም፣ ኧረ እኔን ወደ ለምን እዚህ ባናቴ ብተከል እሺ አትለኝም ብሎ እስኪያምን ድረስ ለውጥ ማሳየት መቻል አለብሽ። ይሄ ሪል ነው። ባይዘው ለሱም ብለሽ ባይሆን ለራስሽ ስትይ ማድረግ መቻል አለብን። ምን መርጠውን እስቲ ተመልከቱ። ዝም ብለሽ መደወል፣ ዝም ብለሽ ቴክስት መላስ፣ ማልቀስ፣ ምን አድርጌ ነው ምን አጥፍቼ ነው ለምን መልስ የማይሰጡንን ጥያቄዎች ስንጠይቅ ኢነርጂያችንን እንጨርሳለን። እስቲ ለራሳችን እናጥፋው። እስቲ ለራሳችን ምናልባት ቦዲሽን ለማስተካከል ሊሆን ይችላል፣ አይምሮሽን ለመለወጥ ሊሆን ይችላል፣ ስራሽን ለማሳደግ ሊሆን ይችላል፣ ደስተኛ ራስሽን ለማድረግ እነሱ ላይ እኮ የምትመነዝሪው ጊዜ ስለሱ እንድታስቢ አይፈቅዱም። እነዛ ደግሞ ደስ የሚሉ ነገሮች እስከሆኑ ድረስ ሰዎች ወደው ፈቅደው ለምነው ህይወታችን ውስጥ የምንገባ ካራክተር ማንነት ይኖረናል። ያንን ቢውልድ አድርጊ ወይም ተለወጭበት። እንደው ፊት ለፊትሽ መጥቶ ባይነግርሽ ወይም ባይናዘዝ ከሆነ ሰው ትሰሚያለሽ። አሁን እኮ አምሮባታል፣ ዋው አሁን ነበር እሷ ብትወደኝ፣ አሁንማ አትወደኝም ጭራሽ አሰማኝም በእጄ ሲል ትሰሚያለሽ። ለማየት ያብቃሽ። ሁለተኛ በድርጊቶችሽ በቃላቶችሽ በአይንሽም ሊሆን ይችላል በማንኛውም ሰዓት ብትመጣ አለሁኝ እኔ አንተ ፈልግ እንጂ አንተ በፈለክ ሰዓት እኔ ሳይሆን አንተ በፈለክ ሰዓት አንተ በተመቸ ሰዓት ልብ በፈቀደ ሰዓት እኔ ሁሌም እገኛለሁ የምትለዋን ሴት ስትገያት የዛኔ መቆጨት ይጀምራል። ምክንያቱም ፓወርፉል ትሆኛለሽ። ማትነኪ ማትዳሰሽ ሴት ነው የምትሆኙ። አብዛኛዎቻችን ይሄ ችግር ነው ያለን። እስቲል እኛ ላይ ፓወር እንዳላቸው በፈለጉ ሰዓት ቢመጡ በፈለጉ ሰዓት እኛ የጠየቃቸው የለመናቸው ነገር ፍርፋሪ በዩ ሲሰጥሽ እንደምትቀበዩ ካወቀ ህይወት ውስጥ ኖርሽ አልኖርሽ ምንም አይነት ነገር አይገርመውም። የሆነ ቫልዩ የሚሰጥሽ ነገር አትሆኝም። ነገር ግን አንዴ ፍቅርሽን አሳይተሽዋል፣ አንዴ የሆነ እድል ሰጥተሽዋል፣ ሞክረሻል፣ አይተሻል። ነገር ግን ሊቀበልሽ በምላሽ የሰጠሽ ኩራት ከሆነ ወይም ችላባይነት ምናምን ከሆነ ቅድም ያልኩሽን ነገሮች አፕላይስ በማድረግ ውስጥ ቢዚ ስትሆኝ ምን ትሆኛለሽ? ለማየት አንቺን ለማግኘት ስልኩን ሲያይ ነው የሚውለው። ባይዘ ትደውላለች፣ አሁን ቴክስት ትልካለች። የለመዳቸው ነገሮች አሉ አይደል? የሚጠብቃቸው ነገሮች አይደለም፣ እነሱ ይጠፋሉ። ሲጠፉ ምን ይሆናል? ክፍተት ትፈጥሪያለሽ ልብ ውስጥ። አዲስ ነገር የት ሄደች? ለምን ጠፋች? ለምን መደወል ተወች? ሲደውል ማታነሽ ሴት ትሆኛለሽ። ቴክስት ሲልክልሽ መልክ ወይ በቀላሉ ጀነራሊ አክሰስ ማድረግ የማይችላትን ሴት ትሆኛለሽ ማለት ነው። ኢቭን ቢደውል መልስ መስጠት የለብሽም። አላማችን ምንድን ነው? ቁጭት እንዲሰማው ነው። እንዴት ላጣት ቻልኩኝ? እንዴት ልተዋት ቻልኩት? በእሷ አይን እኮ የሚያየኝ የለም። እሷ እንደምትፈልገኝ የምትፈልገኝ ሴት የለችም እኮ። እንደሷ የሚወደኝን ሴት ላገኝ አልችልም እኮ የሚለው ስሜት እስኪሰማው ድረስ በፊት የሰጠሽውን ፍቅር፣ ትኩረት፣ ኢነርጂ ይዘሽ መጥፋት መቻል አለብሽ። በቃ ወይም በፈለገው ሰዓት ያንን ነገር እንደማያገኝ ቁርጥ ስታሳይው ነው ከዛ ቀን ይጀምራል የእሱ ቁጭትና ጸጸት። ሁላችንም ስንወደኛ ሴቶች እናውቀዋለን። በጣም መልካም ነው የምንወደው ምንሆነው። እነሱ ቢያደርጉም ባያደርጉም ጉዳይ ሰጠንም። ደዋይ ቴክስት ላኪኛንን ፕሮግራም አዘጋጅተሽ የሆነ ነገር ሳይ ትሄጃለሽ፣ ትሰጫዋለሽ፣ ትሆኝለታለሽ አይደለ? ብዙ ነገር ልትሆኝለት ትችያለሽ። ፍቅር ነው። እኔም ሆኜ አውቃለሁ። የሆነ ቀን ሁላችንም የሆነች ሰዓት ላይ የምናሳልፈው ነገር ነው። መገረም አይጠበቀንም። ይሄንን እውነታ ተጋፈጨው። አሁን ድጋሚ ይሄን አላደርግም፣ ይሄ ማድረጌ ነው፣ ወይም ይሄንን አብዝቼ መስጠት የእሱን ኃላፊነት መውሰዴ ነው ዋጋዬ እንዳይታየው ያደረገው የሚለው ሀሳብ አይምሮሽ ውስጥ መመላለስ መቻል አለበት። ስለዚህ ራስሽን ኢምፕሩቭመንት ላይ ስታተኩሪ፣ የራስሽን እድገት ላይ፣ ራስሽን መውደድ ላይ፣ ራስሽን ደስተኛ ማድረግ ላይ በምታተኩሪበት ሰዓት ለሱ የምትሰጪው ነገር አይኖርም። ወደሱ የሚያደላ ወደሱ ያለ ጊዜው የሚጠፋ የለም። በዛ ላይ ደግሞ ዋናው ፖይንት ምናችን ነው? እሱ በፈለገ ሰዓት ሲመጣ በርሽን መዝጋት መቻል። የማይከፈት የማይነካ በህልሙ ራሱ ሊገባ የማይችል አይነት ሴት መሆንሽን ስታሳዩ የዛኔ ይጀምራል ቁጭቱ። እስቲ አንቺ ማድረግ ትችያለሽ ወይ? አንቺ መደወል አቁመሽ፣ ቴክስት መላክ አቁመሽ፣ በቃኝ ከዚህ በኋላ ላገኘው ምንም የምሰጠው የምለማመጠው ኢነርጂ የለኝም ብለሽ ስብሰብ ስትይ ይመጣል። በደንብ ነው የሚመጣው። እንኳን ጥሩ ለሆነችለት ሴት ለማፈልገውም ሴት ይመጣል። የዛኔ ነው ታዲያ አቅምሽ የሚታየው። ያንን ማድረግ ከቻልሽ እንዲቆጨው ማድረግ ትችያለሽ። ሶስተኛ ስለ በቀል ማሰብ ማቆም ነው። አንድ ወንድ ልጅን ቁጭት እንዲሰማው የሚያደርገው አንቺ እሱን ስለመበቀል ማሰብ ልክ ባቆምሽበት ቅስፈት ኢነርጂ ወደ አንቺ መምጣት ይጀምራል። ምክንያቱም በጥላቻ የሚሆን በቁጭት የሚሆን በንዴት የሚሆን ለሱ የምትሰጪው ኢነርጂ አለ። ስቲል ያ ኢነርጂሽ ሁሌም እንደምላችሁ ሪፖስት እንድታደርጊ፣ ፌስቡክ ላይ የሆነ ነገር እንድትጽፊ፣ ስቲል ምን ያህል እንደምታፈቅሪው
በዛው ልክ ደግሞ ጥላቻም ካለ ምን ያህል እንደምጠዩ ሰዎችን መበቀል ጥሩ እንደሆነ የሆነ ቀን መበቀል የምትፈልጊው ሰው እንዳለ ቃል በቃል እንኳን ፊት ለፊት አግኝተሽው ባታወሪ ሶሻል ሚዲያሽ ላይ እንደዚህ አይነት ነገር የምትፖስቺ ከሆነ ኢነርጂሽ እሱ ጋር ነው። እሱ እየተዝናና እንጆ እያደረገ ይኖራል። አሁንም ታፈቅረኛለች እያለ ነገር ግን ከዛ ትጀምሪያለሽ። ፖስት የምታደርጊው ወይም ሪፖስት የምታደርጊው ነገር በሙሉ ደስተኛ መሆንሽ ሙቭን እንደሆንሽ አዲስ ህይወት እንደጀመርሽ በዛ ህይወትሽ ደስተኛ እንደሆንሽ ነው እንጂ ፖስት ማድረግ ያለብሽ ውጪ ልጅ አንዴ ተበቀለ እስክትተወኝ አትተወኝም የሚል ሐሳብ እሱ ላይ መፍጠር የለብሽም። እኛ ስለነዛ ሰው ባሰብን ቁጥር ለኛ የሚተርፈን አንዳች ነገር የለም። እሱን ደስተኛ ታደርጊዋለሽ። በቀልን ትተሽ ግን ራስሽን ደስተኛ ስለማድረግ ላይ ደስተኛም የምርም እንደሆንሽ ትኩረት ማድረግ ላይ በቀል ምንም አይነት ጥቅም እንደሌለው ማንም ሰው ነው የምልሽ ያጠፋል። በፍቅር ደግሞ በጣም ስህተት እንድንሰራ የሚያደርገ አንዱ የህይወታችን ቻፕተር ነው። በቃ ሙሉ መጽሐፉ አይደለሽም። አንዱ ቻፕተር ላይ የሆነን ወንድ ወደሹ ምናልባት የሆነ ነገር ሸውዶሽ ሊሆን እንድታፈቅሪው አድርጎሽ ሊሆን ይችላል። ከዛ ተቀይሮብሽ ሊሆን ይችላል። አፍቅረሽም ተቀባይነት ላታገኝ ትችያለሽ። ይሄ አንዱ ቻፕተር ነው። ልምድ ወስደሽበታል። ደስ የሚል ስሜት ነው። ማፍቀር አጣጥመሽዋል፣ ታውቂዋለሽ። ያንም በማሰብ እንደው አንዳንዴ ደግሞ ለበጎ እንደሆነ እንደዚህ አይነት ሰዎች በጊዜ ከህይወታችን በመውጣቱ አፍቅረሹ እንገባ እስቲው እንደቃል እሺ ብሎ አግብቶሽ ወልደሽለትስ ደግሞ መጫወቻ ቢያደርግሽ ብዙ ደግሞ የከፉ ነገሮች እንዳሉ በማሰብ በቀልን ርግፍ አድርገሽ ትተሽ ራስሽ ላይ ቅድም እንዳነሷቸው ሁለት ነገሮች ላይ በደንብ መስራት ለእንደዚህ አይነት ነገር ትርፍ ሰዓት እንደሌለሽ ራስሽን አሳምነሽ ቆንጂት ህይወትሽን ቀጥይ። ህይወት ትቀጥላለች። ሌላ የሚወድሽ የሚያፈቅርሽ ሲመጣ አይንሽ ብርሃን ፖዚቲቭ ነው የምታየው። ያ ይቀበላል። ሁሌ ጭፍን ከሆነ ደግሞ ሁሌ በቀል ከሆነ ደግሞ ሊወድሽ የቻለን ወይም የሚወድሽንም ወንድ እንዳታይ ያደርግሻል። ሁሉም ወንድ አንድ እንደሆነ እንድታስቢ ያደርግሻል። ስለዚህ ይቅርታ ታደርጊለታለሽ። በቃ እንዳልኩ ቅድም ባልኩሽ መንገድ ኖርማል ነው። ሳፕን ከስተቴ ተምሬያለሁ። አፍቅሬ ደስ የሚል ስሜት ተሰምቶኛል። ከዚህም የከፋ ነገር ስላለ ከዚህ ሰላምለጥኩ አመሰግናለሁ ፈጣሪሽን ትያለሽ። ከዛ በኋላ ምን ይመጣል ማለት ነው? ለራስሽ ይቅርታ እንድታደርጊ ፑሽ የምታደርጊው ኢነርጂ ታደርጊያለሽ። ይቅርታ ካረግሽለት ደግሞ ላይፍሽን ትቀጥያለሽ። በዛ ላይፍ ውስጥ ስትቀጥይ ሲመጣ አሁንም በድጋሚ እንዳትቀበዩ ተቀይሬያለሁ ይቅር በይኝ እንደዚህ እንዳትሰሚው ድጋሚ ስለምትሳሳች እንደዚህ ስታደርጊ አንቺ የተሻለ ሰው ትሆኛለሽ። የተሻለ ደስታ አዲስ ነገር እሱ ሲያይ እርር ይላል። ይሄ ህይወት ነው ያመለጠኝ፣ ሰላማዊ ሴት ነው ያመለጠችኝ፣ እሷማ አትደገም የሚለ ሲቆጭ ይኖራል። አራተኛው ሪያክሽኖችሽ ወይም የምታሳዩ አክሽኖች አንድ ወንድ ልጅ እንዲቆጭና አሊያም ደግሞ ልክ እንደሆነ እንዲያስብ ያደርገዋል። ልንናደድ እንችላለን፣ እንዳልኳችሁ ልንከፋ ልናዝንም እንችላለን። በቀልም እልህም ሊኖርብን ይችላል። ይሁን ነገር እንደዚህ ያደርገዋለሁ የሚልም ሐሳብ ሊኖርሽ ይችላል። ነገር ግን ዞረሽ የትኛውንም መጽሐፍ ብታነቢው ከእምነት አንስቶ ዓለማዊ መጽሐፍን ብታነቢ በቀል የሚለውን ነገር ስታስቢ ወይም በተበቀልኩ ብለሽ ያወጣሽውን ፕላን ራሱ አፕላይ ብታደርጊው መጨረሻ ላይ ራስሽ እንደምትጸጸቺ ይቅርታ ማድረግ ሙቭ ማድረግ የተሻለ እንደሆነ ወይም ባልኩሽ መንገዶች ፖዚቲቭ በሆኑ መንገዶች ራስሽን በመቀየር ራስሽን በመሸለም አዲስ ሰው በመሆን ያንን በቀል ማድረግ ትችያለሽ። ያ ሰው አንቺን አጣው ብሎ እንዲቆጭ በማድረግ ከዛ ባለፈ ግን ያሉት በሙሉ ምንድነው የሚያደርጉት? ራስሽን ነው የሚጎዱት። ስለዚህ ራስሽን የሚጎዳሽን ነገር ማቆም መቻል። ስታዩ መናደድ ሊሆን ይችላል፣ ስታዩ ስደቢ ሊሆን ይችላል፣ እንደዚሁም ሶሻል ሚዲያም ላይ ሊሆን ይችላል። አንገርሽን፣ ቁጣሽን፣ ንዴትሽን ወይም መሸወድሽንም ሊሆን ይችላል የምታንጸባርቂበት መንገድ እንዲስቅብሽ ልክ እንደሆነ ከዚችማ መራቄ ልክ ነው ብሎ እንዲያምን ታደርጋለሽ። ተቃራኒው ግን ራስሽ ላይ ትኩረት አድርገሽ ሰላማዊ ሴት ስቲል ፊት ለፊት በአጋጣሚ ተገናኛችሁ በስልክ ፈገግ ብለሽ የምታናግሪው ምንም አይነት ነገር እንዳልተፈጠረ አክት የምታደርጊ ዝምታን ስትመርጪ እብድብድ ነው የሚጫወተው። ቃል እገባልሻለሁ። ስለዚህ ልታደርጊ የሚገፋፉሽን ነገሮች የንዴት የቁጭት ምናምኖችን ትተይና በጣም ሰላማዊ ዲሰንትና ራሷን የምትሸልም ሴት በማንም በሱ ድርጊት አንቺ እንዳልተረበሽ ስታሳየው በቀልሽን ታገኛለሽ ቆንጅት። አምስተኛውና የመጨረሻው ኳሊቲዋም ሆነ ስታንዳርዷ ያደገችን ሴት ሊያይ ይገባል። መቼም የወደድሽው ወንድ በዙሪያሽ በሆነ ጊዜም ቢሆን የሚያይሽ ነው። ከለውጦችሽ ባሻገር ነው ራስሽ ላይ ትኩረት ከማድረግሽ ባሻገር ደስተኛ ከመሆንሽም ባሻገር ስለሱ ማሰብ ለማቆም የምትሞክሪያቸው እያንዳንዶችሽ ነገሮችሽ እንዳሉ ሆኖ አሁን ላይ እሱ ባለበት ደረጃ ወይም
ምን አይነት ወንድ እንደሆነ ታይፕሽ ታውቂዋለሽ። ከዛ ያደገ መሆን መቻል አለበት። ከቻልሽ ህይወትሽ ውስጥ ከቻልሽ በጣም ሰላማዊ ሰው እና አዲስ ወንድ ሊኖር ይገባል። በቃ ዴት የምታረጊው ፍቅር ወዲያው ጀምረሽ አሻሼ ገዳሚ አብዛኞቻችን አሁን እንደዛ ነው የሚመስለና ከሆነ ወንድ ጋር ፍቅር ጀምረሽ እሱ ማናደድ ምናምን እሱ ደግሞ ስለአንቺ ዋጋሽን ዝቅ የሚያደርግ እቺ ሴት ናት እንዴ ደግሞ ምናምን የሚሉ ስሞችን ነው የሚያሰጥሽ። ትክክለኛው ቁጭት ከሱ በላይፍ ስታይሉ ባስተሳሰቡ ነው ምልሽ። በእያንዳንዱ ነገር የተሻለ ወንድ ነው ከአንቺ ጋር መታየት ያለበት። 4-5 ወንድ ወይም ከማይረባ ወንድ ጋር የማይረባ ቦታ መታየት አይደለም። ትክክለኛ ወንድ በትክክለኛው ሰዓትና በትክክለኛ ቦታ ዴት የሚያደርግሽን ወንድ ፈልገሽ እንዲያይሽ ማድረግ፣ አማራጭ እንዳለሽ እንዲያስብ ማድረግ። በዛ ላይ ደግሞ እንዲያምን የሚያደርገው ከዛ ወንድ ጋር ፍቅር ውስጥ እንኳን ባገቢ ከወንድ ጋር ሲያይሽ ተለውጠሻል፣ ዞረሽ አታዩም፣ ሊያይሽም ሲሞክር በርሽ ዝግ ነው። እነዚህ የእግር እሳት ነው የሚሆኑበት። ከዛ ያምናል፣ ዋው እሷን ስታንዳርዶን ኳሊቲዋም አድጓል፣ ከኔ ደረጃ አይደለችም፣ እኔ ሳንቅ ላፋ። እንደዚህ አይነት ሴት ሪፕለስ ለመተካትም ሆነ ለማግኘት ከባድ ነው የምትሆነው ብሎ እንዲያምን ታደርጊዋለሽ። በዚህ መንገድ ነው እንጂ ቁጭት እንዲሰማው የምታደርጊው የማይረባ ቦታ ላይ ራስሽን ጥለሽ ችላ ብለሽ ሀዘን ለብሰሽ ወይም ከነበርሽበት በፊት ከነበርሽበት ደስታኛሽ ወርደሽ አይደለም። ከፍታሽንም ስታንዳርድሽንም ኳሊቲሽንም ከፍ አድርጊ ቆንጂት። የፈለገ ቢናፍቅሽ ቢያቃጥልሽ ስሜቱ እንደማወራውን ቀላል ባይሆን እንደምትሺና እንደምታደርጊው ካመንሽ የማይሆን ነገር የለም። በዚህ መንገድ ነው በቀልሽ ልታገኝ የምትችይው እንጂ እሱ በሚፈልገው እሱ ባሰበውና እንደዚህ ነው መሆን ያለባት ብሎ ያመነው ነገር በማድረግ አይደለም። እሺ፣ ስለዚህ ራስሽን ወደፊት እንጂ ወደኋላ እንዳትወስጂው። ሐሳቤን ከወደዳችሁት ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።